ሰበር ዜና የአማራ ብሔራዊ ንቅናቄ አብንን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፈው 4 ዓመት ተኩል በሕዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታወቁ። ዶክተር ደሳለኝ ጫኔ ዛሬ በማህበራዊ ትስስር ገጻቸው ባሳለፉት መልእክት በሰባተኛው ዙር ምርጫ ተሳትፎዬን ስለማቋረጥ ብለው መግለጫ አውጥተዋል። ለተከበራችሁ የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ሕዝብና ለኢትዮጵያውያን ወገኖቼ በሙሉ ብለው ያስተላለፉት መልእክት እንደሚከተለው እናቀርበዋለን። ባለፉት ዓመታት በሕዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ሕዝብ ተመርጬ እናንተን ወክዬ ለሕዝባችን ሀቀኛ ድምጽ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል ብለዋል። አክለውም በዚህ ጉዞዬ ላሳያችሁኝ ያልተቆጠበ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት ከልብ የመነጨ ምስጋናዬን አቀርባለሁ ሲሉ መልእክት አስተላልፈዋል። በአሁኑ ወቅት ለሰባተኛው ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞ በመራጮቼ ደጋፊዎቼና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ስጠየቅ ቆይቻለሁ። አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለግኩበት ቦታ በእጩነት እንድቀርብ እድሉን ሰጥተውኝ ነበር። በግልም የመወዳደርን አማራጭ በጥልቀት አስቤበታለሁ ብለዋል። ሆኖም ግን በመጪው ሰባተኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለሕዝብ ይፋ ማድረግ እፈልጋለሁ ብለዋል። ለዚህ ውሳኔ ያበቃኝ ዋነኛ ምክንያት ብለው የገለጹት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው ብለዋል። ነጻ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩንና በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለሕዝብ የማበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ ሲሉ ገልጸዋል። ስለዚህ የስድስተኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ሕዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር የአገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬንና ሕዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል ብለዋል። እስካሁኗ ሰዓት ድረስ በጽናት አብራችሁኝ ለቆማችሁ ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ሕዝብና ለመላው ኢትዮጵያውያን ወገኖቼ ምስጋናዬ የላቀ ነው ሲሉ መልእክታቸውን አስተላልፈዋል።